ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። በጎንደር ተብሏል አይደል? አሁን ጥምቀትን በጎንደር ተብሎ ግን የጥምቀት ምንድነው ያለ ጭፈራ እንዲህ ከላይ ሆኖ የሚጨፍሩት ሆዳቸው አምላካቸው ሆዳቸው የሆነባቸው ስለመንፈስ ህይወታቸው ምንም አይገዳቸው የህንጻው ባለቤቶችም ቢሆኑ ማለት ነው። አሁንም እውነታውን ከመናገር ወደ ኋላ አልልም። ጥምቀትን በጎንደር ጭፈራ ነው እያላችሁ ስትዘባበቱና ስትዘግቡ የነበራችሁ ይህን በአይነቱ ለየት ያለ ኦርቶዶክሳዊ የአጠማመቅ ስነ ስርዓት ለመዘገብ እንዴት አፋችሁ ተያያዘ? ሰላም ጤና ይስጥልኝ፣ እንደምን ሰንብታችኋል? እግዚአብሔር የተመሰገነ ይሁን። በአዲስና ወቅታዊ በሆኑ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዛሬው የምንመለከተው ብፁዕ ወቅዱስ አቡነ ማትያስ ያሉበት የጤና ሁኔታና እንግዲህ ብፁዕ ወቅዱስ አቡነ ማትያስ እያሉ እንደራሴ ሊሾም ይችላል የሚሉ መረጃዎች እየወጡ ነውና እነዛ ነገሮች ምንድናቸው የሚለውን ማስቃኛችሁ ይሆናል። ሌላው ደግሞ የምንመለከተው እንግዲህ ዛሬ ለአንዴና ለመጨረሻ ጊዜ ነው የምናየው በዚህ በጎንደር በተከሰተው የጥምቀት በዓል አከባበር ላይ መምህራኑ አባ ገብረ ኪዳን የተለያዩ መምህራኖች ያነሷቸው ሐሳቦች አሉ። እንዲሁም ደግሞ ቤተክርስቲያን ቁርጥ አርጋ ትንገረን፣ ዘፈን ኃጢአት ነው፣ ዘፈን ያስፈልጋል ወይስ አያስፈልገውም የሚሉ ነገሮችን ቤተክርስቲያን ትንገረን የሚሉ አካላቶች አሉ። ያንንና ሌሎችን ነገሮች በስፋት የምንመለከትበት መርሃ ግብራችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ቪዲዮውን ላይክ በማድረግ ሰሞኑን ትንሽ ስለቀዘቀዘ ላይክ በማድረግ ሼር በማድረግ ቤቱንም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ከኛ ጋር እንድትሆኑ በፍቅር እየጠየኳቸው የብፁዕ ቅዱስ አቡነ ማትያስን ነው ቀዳሚ አድርገን የምንመለከተው። ከዛ በፊት ግን እስቲ ይህን ቪዲዮ ተመልክተን እግዚአብሔርን አመስግነን እንመለስ። በጥምቀት ዕለት ከብዙዎች ዘንድ በልቡ ስለተቀመጠ አንድ ቪዲዮ ልንገራችሁ። በዚያውም በሙሉ ጤንነት ላይ ያላችሁ በኮሜንት እግዚአብሔር ይመስገን በማለት መጻፋችሁን እንዳትረሱ። የጥምቀት በዓል ቢያልፍም በዕለቱ የተከናወኑ ድርጊቶች አሁንም ብዙዎችን እያስገረሙ ይገኛሉ። በዚህም የጥምቀት ዕለት ታቦታቱ ከመንበራቸው ከወጡ በኋላና ወደ መንበራቸው በሚመለሱበት ዕለት በምትመለከቱት መንገድ በሆስፒታል በመገኘት በህመም አልጋ ላይ ያሉ ህሙማንን ሲባርኩም ታይተዋል። ከኋላ የምትመለከቱት ቪዲዮ በምግባረ ሰናይ ሆስፒታል በመገኘት ታቦታት ሲባርኩ የሚያሳይ ቪዲዮ ነው። ታዲያ በዚሁም በሙሉ ጤናችን ሙሉ አካል ሰጥቶን ፈጣሪ እያኖረን ያለን ሰዎች እስኪ ከማማረር ወጥተን እናመስግን። ካልሰጠኝ ይልቅ የሰጠኝ ብዙ ነውና ተመስገን በማለት እናመስግን። የታመሙትንም በምህረት እጁ እንዲዳብስልን እንመኛለን። እንደተመለከታችሁት ነው። በእውነት ሁላችሁም እግዚአብሔር ይመስገን ብላችሁ ልታመሰግኑ ያስፈልጋል። በጤንነት ላይ ያለን ጤንነት የሌለን እግዚአብሔርን ምሕረት እንዲሰጠን ምን ለምነው በሙሉ እግዚአብሔርን ማመስገን ያስፈልጋል። እንግዲህ የጥምቀት በዓል ከእውነቶች ሁሉ በጣም ደስ የሚለው በተለይ በቃና ዘገሊላ የቅዱስ ሚካኤል ታቦት ያለባቸው ቦታዎች እንግዲህ በ12 ነው ወደ መንበረ ክብራቸው የሚመለሱት። ሲመለሱ በየመንገዱ ያለው ሆስፒታል ካለ ለምሳሌ ቅዱስ ጳውሎስ ሆስፒታል፣ የተለያዩ ሆስፒታሎች ታቦታ ሕጉ እየገባ እየባረከ ካህናት አባቶቻችን በየሆስፒታሉ እየገቡ ጸሎት እያደረጉ እግዚአብሔር ምሕረትን እንዲልክላቸው እየለመኑ እየባረኳቸው ይወጣሉ። ይህ እጅግ የሚደንቅ እጅግ ደስ የሚል ነገር ነው እና አስቡት በሆስፒታል ላሉ ሰዎች ምን ያህል የመንፈስ ሰላም እንደሚሰጥ ምን ያህል ደስታ እንደሚሰጥ አስቡት። በሆስፒታል ውስጥ በዓልን ከኛ ጋር ማክበር እየፈለጉ ነገር ግን በህመም በተለያየ ሁኔታ ተይዘው ሆስፒታል አልጋ ይዘው ያሉ አካላቶች ታቦታቱ በዛ ሲያልፉ ሲባርኳችሁ ካህናት አባቶቻችን ጸሎት ሲያደርግላችሁ ደስ የሚል ነገር ነው። ለጤናን ለማግኘት ራሱ አንድ እርምጃ ሁለት እርምጃ የምንደረደርበት ስለሆነ ማለት ነው። ከምንም በላይ የአእምሮ ሰላም የአእምሮ እረፍት ስለሚበልጥ ስለዚህ እንዲህ አይነት ያደረጉ አካላቶች በእውነት ሊመሰገኑ ያስፈልጋል። እግዚአብሔር ይስጥልን። እኛ ቤተክርስቲያን ይቺ ናት፣ እምነታችን ይቺ ናት። ሁላችሁም በኮሜንት ሴክሽን ላይ እግዚአብሔር ይመስገን እያላችሁ እንድትጽፉ በፍቅር እየጠየኩኝ ወደ ብፁዕ ቅዱስ ፓትርያርኩ እንለፍ። በመጀመሪያ ያሉበትን የጤና ሁኔታ እንመልከትና ስለ እንደራሴ ሹመቱ ያለውን ነገር እናያለን። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በህመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል።
በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። እንደተመለከታችሁት ነው እንግዲህ ብፁዕ ወቅዱስ አቡነ ማትያስ ትንሽ አሟቸው እንዳለ ሰምተናል። ከዚህ በፊትም መረጃዎችንም ሳጋራችሁ ነበር። ቤት ውስጥ የመውደቅ አደጋ ገጥሟቸው እግራቸው ላይ ትንሽ ጉዳት እንደደረሰ ሰምተናል። እንግዲህ አሁን ደግሞ በመታጠቢያ ቤት ወድቀው በጊዜው የሚያነሳቸው አካል ባለመኖሩ መባባሱ ምክንያቱ ያ ነው የሚሉ ነገሮች ወጥተዋል። እንደው እዚህ ላይ መጠየቅ የምፈልገው ብፁዕ ቅዱስ ፓትርያርኩ እንደው የሚጠብቃቸው አብሯቸው የሚሆን አብሯቸው የሚያግዛቸው የሚረዳቸው ሰው የላቸውም ወይ? ይህን ያህል መታጠቢያ ቤት ያን ያህል ሰዓት እንዲህ ሲሆኑ የሚጠብቃቸው ሰውስ እንዴት ነው የሚሉ ነገሮችን ማንሳት እፈልጋለሁ። እንግዲህ ይሄ ሁሉ የተከሰተው በጥምቀት በዓል ላይ ባለመገኘታቸው መልእክት ባለማስተላለፋቸው ብዙ ኦርቶዶክሳውያን ጥያቄ እያቀረቡ ነው። ቅዱስ ፓትርያርኩ የት ሄደው ነው? ለምንድን ነው እንደዚህ አይነት በዓላት ላይ ያልተገኙት የሚሉ ነገሮች እየተነሳ ማለት ነው። አላስተዋልንም እንጂ ለምሳሌ በነበረው የገና የጌታችን የልደት በዓል ላይ ቅዱስ ፓትርያርኩ መልእክት አስተላልፈዋል። መልእክት ሲያስተላልፉ ቀድሞ የራሳቸውን መልእክት ራሳቸው ነበር እያነበቡ መልእክታቸው የሚያስተላልፉት። ግን ብፁዕ አቡነ ዲዮስቆሮስ ናቸው መልእክታቸውን ያስተላለፉት። በዛ ላይ የጤናቸው ሁኔታ አሳሳቢ እንደሆነ ያስታውቅ ነበር። ከዛም አልፎ ደግሞ እንግዲህ በመንበረ ፓትርያርክ ግቢ ውስጥ እንኳን አደረሰው መልእክት ሲካሄድ የተወሰኑ የአድባራት አለቆች ተመርጠው ነው ወደ ቢሮአቸው ሄደው እንኳን አደረሰውት ያሏቸው። በፊት በጽርሐ ተዋሕዶ አዳራሽ ነበር የሚካሄደው እና ይህንን ስንመለከት እንግዲህ ብፁዕ ቅዱስ አቡነ ማትያስ በመንበረ ፓትርያርክ በግቢ ውስጥ ሳይገኙ በጥምቀተ ባህር ላይ ይገኛሉ ብሎ መጠበቅ ራሱ ተገቢ አልነበረም። በዛ ላይ ጥያቄዎቻችንን ማቅረብ ነበረብን። ያን ተከትሎ እንግዲህ ያሉበትን የጤና ሁኔታ የተለያዩ አካላቶች እንግዲህ መረጃዎች አሉን የሚሉት የተለያዩ አካላቶች በዚህ ሁኔታ እንደሚገኙ እየገለጹ ነው። ከዚህ ጋር ተያይዞ አንዲት እህታችን በፌስቡክ ገጿ ማራማዊት ሄኖክ ትባላለች። እንግዲህ በርካታ መረጃዎችን ስለ ቤተክርስቲያን የምታወጣ የቤተክርስቲያን እህት ናትና አንድ ያስነበበችን ነገር አለ እና እስቲ ተከታተሉት። በስክሪኑ ላይ ላንብብላችሁ። በቅርብ ቀን የምንታዘባቸው ኩነቶች ነው የሚለው። በቅርብ ቀን እንግዲህ እነዚህ ነገሮች እንመለከታቸዋለን እያለች ነው። አንደኛ በቅርብ ጊዜያት በተፈጥሮ ጉዳዩም ይሁን በሌላ ምክንያት ይሄዳሉ አሊያም እንደ ራስ ያስፈልጋቸዋል በሚል ሲመት አይቀሬ ነው የሚል ነገር አለና ለስራ አስኪያጁ መጠነ ሰፊ የሆነ የሎቢስት ስራ በይፋ ይጀምራል። በዚህ የጥቅም ድግስ ላይ ባለሀብቶች፣ ፖለቲከኞችና አንዳንድ የቤተ ክህነት ሰዎች እጃቸውን በማስገባት የሚዲያ የበላይነትን ለመያዝ ይረባረባሉ። በመጪዎቹ ቀናት በየማህበራዊ ገጹ የሚለቀቁ የፎቶ ፖለቲኮችና የታቀዱ ፕሮፓጋንዳዎች የዚህ ሴራ አካል ናቸው የሚል አለ። እሺ እንቀጥል። ሁለተኛ ለስራ አስኪያጁ ሽፋን የሚሰጡ ወይንም ደግሞ ዋናውን ጉዳይ በማድበስበስ ምዕመናኑን ግራ የሚያጋቡ ጋዜጠኞች፣ ዩቲዩበሮች እና ቲክቶከሮች በልዩ ሁኔታ ተመልምለዋል። ለዚህ ወገኖች ከጠቅላይ ቤተ ክህነት የሚሰጥ የእውቅና ደብዳቤና ልዩ ልዩ ጥቅማጥቅሞች ሲበተኑም የምናይ ይሆናል። ሽፋን እንዲሰጡ ማለት ነው። እሺ ሶስተኛ አለች ከምዕመንነት በላይ መታየት ለሚፈልጉ ቲክቶከሮች ያለምንም የአብነት ትምህርት ዝግጅትና የቤተ ክርስቲያን ስርዓት የዲያቆናት ማዕረግ ይታደላል። የክህነቱን መስፈርት የማያሟሉ ግለሰቦች በቅርቡ ዲያቆን ገሌ እየተባሉ የቤተ ክርስቲያኒቷን ክብር ተከናንበው ለክፉ ዓላማ ሲሰማሩ እናያለን። እነዚህን መረጃዎች አምነዋለው ከምለው የተላከ ነው ብላ ገልጻለች ማለት ነው። የሚያሳዝን ነው። ይሄ ከሆነ ምናየው ነው፣ ወደፊት የምንመለከተው ነው። እንግዲህ
ቅዱስ አቡነ ማትያስ የጤና እክል እንደገጠማቸው እያየን ነው። ይህን ተከትለው የተለያዩ ለራሳቸው ጥቅም ሲሉ እነዚህ ነገሮች የሚደረጉ ከሆነ የምንመለከት ነው። ግን በዚህ ሰዓት ምን ማድረግ አለብን? እኔና እናንተ በዚህ ሰዓት የኛ ድርሻ እግዚአብሔርን በጸሎት መለመን፣ እግዚአብሔርን በጸሎት መጠየቅ፣ ለቤተ ክርስቲያኒቷ የሚበጀውን ለቤተ ክርስቲያኒቷ የሚሆነውን እንዲያደርግ ማለት ነው። ከጸሎት ውጭ ማድረግ የምንችለው ነገር በዚህ ሰዓት አለ ብዬ አላምንም። ምክንያቱም እግዚአብሔር ታሪክን መቀየር የሚችል አምላክ ስለሆነ ማለት ከባድ ነው። በተለያየ ጊዜ የተለያዩ ፈተናዎች የተለያዩ መከራዎች ይመጣሉ። ያንን ፈተና ያንን መከራ ማለፍ የምንችለው በጸሎትና በጸሎት ነው። የተለያዩ ነገሮችን ልንመለከት እንችላለን። ስለዚህ እኔ ምለው ጸሎት እናድርግ። እግዚአብሔር አምላክ ለቅዱስ ፓትርያርኩም በሙሉ ጤንነት እንዲሰጣቸው፣ ወደ ስራቸው እንዲመለሱ፣ ወደ አገልግሎታቸው እንዲመለሱ እግዚአብሔር ለቤተ ክርስቲያኒቷ የሚበጀውን እንዲያደርግ፣ በዚህ ደግሞ የተለያየ መከፋፈል፣ መበታተን፣ የተለያዩ መከራዎችን የምናይበት ነገር እንዳይሆን እግዚአብሔር የሚበጀውን እንዲያደርግ ሁላችንም ጸሎት እናድርግ። ብፁዕ ቅዱስ አቡነ ማትያስ ለቤተ ክርስቲያን ብዙ ዋጋ ከፍለዋል። በርካታ ነገሮችን ተመልክተናል። ብዙ ነገሮችን ማለት ነው። ዛሬም እድሜ ሰጥቶ ጤና ሰጥቶ በመንበረ ክብራቸው ያቆይልን፣ ያጽናልን። እሱን እንለምነው። ሌላ የምንለው ነገር የለም። እግዚአብሔር አምላክ ሁላችንን የሚታረቀን ከማለት ውጪ ማለት ነው። እሺ እስቲ እንለፍ። አንድ ነገር አሁን የጎንደሩን ነገር በየጊዜው ስናነሳ መታሰብ ያለበት ለምሳሌ በታኅሳስ ገብርኤል በሐዋሳ የነበረ አንድ ነገር ታስታውሳላችሁ። ለሐዋሳ ለቅዱስ ገብርኤል የሚያከብሩ አካላቶች ተብሎ የተዘጋጁ ጭፈራ ቤቶች፣ የተዘጋጁ መጠጥ ቤቶች እንደነበሩ በጣም ሁላችንም በነቂስ ስንቃወም ነበር። በሐዋሳ ላይ ሲሆን ጭፈራ ኃጢአት ነው፣ በጎንደር ላይ ሲሆን ደግሞ ጽድቅ የሚሆንበት ምንም አይነት ምክንያት የለም። ግን በምን አይነት ሁኔታ እናስተካክል፣ ምን እናድርግ ነው እያልን ያለ ነው። ዛሬም 10 ጊዜ ጎንደር ጎንደር የምንለው የሃይማኖት መዲና ሆና የሊቃውንቱ መፍለቂያ ሆና ለሌሎች አካባቢዎች አርያ የምትሆን ሆና ጎንደርን ለመበከል የተገባበት መንገድ ትክክል አይደለም። በተለያየ አካላት ሲገለጽ ሰምተናል። በጎንደር ይህን ነገር ያደረጉት ጎንደር የነበሩ አካላቶች ወይም እዛ የሚኖሩ ነዋሪዎች አይደሉም፣ በተለያየ ቦታ የመጡ ናቸው የሚሉ የተለያዩ መረጃዎች የተለያዩ ነገሮች ሲናፈስ እንመለከታለን። ይቺ የሃይማኖት ከተማ ይቺ የሊቃውንት መፍለቂያ ስሟን ለማጥፋት ወይም ደግሞ ሃይማኖታዊ ስነ ስርዓቷን ለመቀየር የተኬደበት መንገድ ትክክል አይደለም ነው እያልን ያለ ነው። ከዚህ አንጻር እንድታስቡ ትፈልጋለሁ። ስለዚህ አሁን በጎንደር የነበረው እውነታ ምንድን ነው? አሁንም እውነታውን ከመናገር ወደ ኋላ አልልም። ጥምቀትን በጎንደር ጭፈራ ነው እያላችሁ ስትዘባበቱና ስትዘግቡ የነበራችሁ ይህን በአይነቱ ለየት ያለ ኦርቶዶክሳዊ የአጠማመቅ ስነ ስርዓት ለመዘገብ እንዴት አፋችሁ ተያያዘ? ይህንንስ በአራቱም አቅጣጫ የመጡ ኦርቶዶክሳውያን ታቦታቱን በዝማሬ አጅበው ልክ እንደዚህ ሲሄዱ ይህንንስ ለመዘገብ እንዴት ተሳናችሁ? በቀናነት አስባችሁ ይህ ስርዓት ልክ አይደለም የሚስተካከል ያላችሁንን ለማስተካከል እንሞክራለን። በ12 የሚካኤል ቀን ግን ይህ ቦታ የሰርክል ቦታ እንዲህ በዝማሬና በምህላ አምሮበት ደምቆ በኦርቶዶክሳዊ ስነ ስርዓት አምሽቷል። በቀናነት መዘገብ ሲገባችሁ አንዳንዶች በጎንደር ጥላቻ ወይም የራሳችሁን ፖለቲካ ለማራመድ ስትሉ ግን እማይሆን ነገር እየሰራችሁ ስለሆነ ከድርጊታችሁ እንድትቆጠቡ እላለሁ። በቀጣይ ዓመት ግን ይህን ነገሮችን ማስተካክለን በሚያምር ኦርቶዶክሳዊ ስነ ስርዓት የጥምቀት በዓል በጎንደር እንዳማረበት ይቀጥላል። ይህን ቪዲዮ ለብዙሃኖች እንዲዳረስ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለብዙሃን አዳርሱልኝ። አሁንም እስከ ሎዛ ማርያም እኛ በጎንደር እንገኛለን። የሎዛ ማርያምን ድባብ ደግሞ እናሳያችኋለን። የጥሯ ሙሽራ አሁንም እንዳማረባት ነው። መልካም ቆይታ። እወዳችኋለሁ። እንዲህ ከላይ ሆኖ የሚጨፍሩት ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው ስለመንፈስ ሕይወታቸው ምንም አይገዳቸው የሕንጻው ባለቤቶችም ቢሆኑ ማለት ነው። ቅድስት ቤተክርስቲያን ምን አይነት ሁኔታ ላይ ትሁን፣ ምን አይነት ጭንቅ ላይ ትሁን ያልገባቸው፣ በዓሉን በምን አይነት መልኩ ማክበር እንዳለባቸው ያልተረዱና አላዋቂዎች ቅዱስ ሆሴዕ እንደተናገረው ሕዝብ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው ትንቢት የተፈጸመባቸው እውቀት ሳይኖራቸው እውቅናን ያገኙ ሰዎች ሲሆኑ ከታቹን የሚጨፍሩት የሚጸሉት ደግሞ የእነዚህ አምላኪዎች ሆኑ ሰውን የሚያመልኩ ስለ ቅድስት ቤተክርስቲያን ማይጨንቃቸው
ናቸው። በዚህ የጥምቀት በዓል እንኳን ቅዱስ ፓትርያርካችን ምንም አይነት መግለጫ አልሰጡም፣ ምንም አይነት መልእክት አላስተላለፉም ብሎ እንደመጨነቅ አንድ ተራ ቲክቶከር መጣ ብሎ እንዲህ አገሩን ከቦ መስፈንና መዝለል ልክ የሚመስለው ያላወቀ መማር የማይፈልግ ቤተክርስቲያን አላስተምር አባቶች ዕለት ኑና አስተምራችሁ ሲሏችሁ መማር አንፈልግም ብለው የትም ከርመው አሁን ለጥምቀት ተሰባስበው የሀገሩን ወጣቶች የሚያሰድቡ አባቶችም ቤተክርስቲያንን የሚያስነቅፉ ሰዎች ናቸው። እንዲሁም ደግሞ በዚህ የጥምቀት በዓል ላይ ስርዓቱን ትታችሁ እንዲስጨፍሩና ስዘል የነበራችሁ ሰዎች ይሄን ማወቅ አለባችሁ። ቅዳሴያችን ላይ ምን ይላል? ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ። በዓልን በረከት በሚገኝበት ፈንታ እንዲመዝለልና መጨፈር ከእግዚአብሔር ዘንድ በረከትን ሲሆን የሚያስቀብል በበረከት ፈንታ መርገምን የኃጢአት ስርየትን እናገኝ ነበር። በኃጢአት ስርየት ፈንታ ደግሞ ገሃነመ እሳትን የሚያስቀብል ስራ ነው የሰራችሁ። የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ የለፉ አባቶችና ወጣቶች ቢኖሩም ግን ደግሞ በእነዚህ ሳያውቁ ምንም ሳይመረምሩ ምንም ሳያጠኑ በታወቁ ተራ ሰዎች አማካኝነት የጥምቀት በዓል መንፈሳዊ ይዘቱን ለቆ በማይሆን መልኩ እንዲታሰብ አድርገውታል። ይሄ በዓል መንፈሳዊ ይዘቱን ጠብቆ እንዲከበር ብዙ የሰንበት ትምህርት ቤት አባላት ብዙ ጥረትን አድርገዋል። እንዲሁም ደግሞ ብዙ ማህበራት ማህበረ ቅዱሳንን ማየት እንችላለን፣ ሰለስቱ ምዕት ማህበር ማየት እንችላለን፣ ማህበረ እስጢፋኖስን ማየት እንችላለን፣ ማህበረ አእላፍ መላእክትን ማየት እንችላለን። እነዚህ ሁሉ ሌሎችም ያልጠራዋቸው በዓሉ መንፈሳዊ ይዘቱን ይዞ እንዲከበር ብዙ ወጣቶችን ሰብስቦ በስራቸው አድርጎ መንፈሳዊ ልብስን አልብሰው ብዙ ዝግጅቶችን ተዘጋጅቶ የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ ጥረት ጥረዋል። ግን ባልተማሩ የትም በነበሩ ቤተክርስቲያንን በማይሰሙ ዕውቀት ሳይኖራቸው ዕውቅናን ባገኙ፣ ሁለተኛ ነገር ደግሞ ክርስቲያን ተብሎ ማይተብ አንጠልጥለው ቤተክርስቲያንን በማያውቁ ጥምቀት እንኳን ለምን እንደሚከበር ምን አይነት ምስጢር እንደተፈጸመበት ለምን ጎንደር ላይ ጥምቀትን ማክበር የተለየ እንደሆነ እንኳን ሳይገባቸው በሚጨፍሩ ሰዎች የእነዚህ ሁሉ ድካም ተሸፍነው አልፏል። ግን ደግሞ በ11 ይህንን ተግባር ይህንን ጭፈራ ቢፈጽሙም የሰንበት ትምህርት ቤት አባላት እንዲሁም ደግሞ የሰንበት ትምህርት ቤት አንድነቶች መርሃ ግብር በማዘጋጀት መጨረሻውን የጥምቀት በዓል በ12 ምሽት ላይ እንዲህ ባለ ሁኔታ እንዲከበር አድርገውታል። ሁላችሁም ለዚህ ስራቸው እንድታመሰግኗቸው በኮሜንት ሐሳባችሁን እንድገልጹላቸው ፈልጋለሁ። ስለዚህ በሚቀጥለው ዓመት ጭፈራ አይኖርም። በዚህ አይነት መልኩ በሰንበት ትምህርት ቤቶች አንድነት እንዲሁም ሌሎች ማህበራትን አካተን በዝማሬና መንፈሳዊ ይዘቱን በጠበቀ መልኩ ጥምቀትን እናስኬዳለን። አዎ ጥሩ ነው። ለማስተካከል ለመሞከር ቀጣይ ዓመት የተሻሉ ነገሮችን ለማድረግ መጣር በጣም ደስ ይላል። እኛ የምንፈልገው ያ ነው እኮ ሰዎች የተለያዩ ሐሳቦችን አስተያየቶችን እየሰጡ ያሉት ይህ ነገር እንዳይከሰት ነው። ያለፈውማ ሆነ እኮ የሆነ ሆነ። ለቀጣይ ዓመት ግን እነዚህ ነገሮች ጥንቃቄ እንዲደረግባቸው ነው። ምክንያቱም ሃይማኖቷን ወደ ሌላ ጥምቀትን ወደ ሌላ ፌስቲቫል እንዳይቀየር የክርስቶስ ጥምቀት ነው፣ ሌላ ታሪክ የለውም። ወደ ሌላ ነገር እንዳይቀየር ታቦታቱ ከገቡ በኋላ ወደ መኖረ ክብራቸው ከተመለሱ በኋላ ጨፍሩ የሚል ሕግ የለም። ጨፍሩ ዝፈኑ የሚል ሕግ የለም። ለምን አንዘምርም? ለምን አንማማርም? ለምን ምህላ አናደርስም? ለምን ጸሎት አናደርግም? የተለያዩ ነገሮችን ማድረግ እንችላለን። ከዛ አንጻር ማሰብ ያስፈልጋል። ወንድማችንም በዚህ የሰጠው ጥሩ ነው። የሚጨፍሩ ሆዳቸው አምላካቸው የሆኑ ናቸው የሚል አንስቷል። ጥሩ ነገሮችን አንስቷል። ምንም የሚጨምረው ነገር የለም በሱ ላይ። እሺ በዘፈን ላይ ቁርጥ ያለ የቤተክርስቲያን አቋም ምንድን ነው ብለው መምህር ዮርዳኖስ ይጠይቃሉ። የተፈጠረው ችግር ምንጩ ባህል ከሃይማኖት ጋር እንዴት መኖር እንዳለበት መቆጣጠር ስላልተቻለ ነው። ይህንን በቁርጡ እንነጋገርበት። ሌላ ደግሞ በዚህ ዘመን አብዛኛው ሰባኪ ዘፈን ኃጢአት ነው ብሎ ለማስተማር አይፈልግም። ስለዚህ ግልጹን ነገሩን። አሁን እኮ አንዳንዴ ቁርጡን ማወቅ ጥሩ ነው። ዘፈን ኃጢአት አይደለም። ቤተ ክርስቲያናችን አባቶቻችን፣ ታላላቆቻችን፣ ሊቃውንቱ በዚህ ጉዳይ በግልጽ ይንገሩን። ምክንያቱም አብዛኛው ሰው የሚያዳምጣቸው ሰባካያን ዘፈን ኃጢአት አይደለም እያሉ እያስተማሩ ነው። ዘፈን ኃጢአት ካልሆነ ታዲያ ለምንድን ይህን ያክል የምንወቃቀሰው? ወይ ግልጹን ነገሩና ቤተ ክርስቲያናችን በይፋ ዘፈን በየትም በምንም ምክንያት ኃጢአት መሆኑን ታውጅ ትንገረን። ከዛ በኋላ ስራው ይቀላል። ካልሆነ ደግሞ አይ መዝፈን ትችላላችሁ ነውር የለውም ትበለንና እንረፈው። ቁርጡን ንገሩን። እንግዲህ መምህሩ ሳያውቁት ቀርተው ነው ብዬ አላስብም። የዘፈን ኃጢአትነትን መዘንጋት ካልሆነ በስተቀር ኃጢአት እንዳልሆነ ኃጢአት እንደሆነ እንደሚከለከል በጣም ያስተምራሉ እሳቸው። እንግዲህ ግን የተለያዩ መምህራኖች የሚሰጧቸውን አስተያየቶች በማንሳት ቁርጥ የሆነው ነገር ይነገር ነው። ከዚህ ጋር ተያይዞ ማህበረ ቅዱሳን አንድ የዘገበው ዘገባ አለ። በተለይ ከዘፈን ከጭፈራ ጋር ተያይዞ ያለው ነገር መምህረ ቅዱሳን የዘገበውን ላስቀኛችሁ። ዘፈንን ኃጢአትነት መዘንጋት እንደማይገባ ነው የተጠቆመው። ናኦም ገብረ ኪዳን ዘፈን ለባዕድ አምልኮ የሚውልና ዝሙትንም የሚጠራ በሰው ልቡና ውስጥ ሰርስሮ ሊገባ የሚችል ኃይል አለው። ለመሆኑ ዘፈን ኃጢአት ነው የሚባለው እንዴት ነው ስንል መምህር መለሰን ጠይቀናል።
የመጀመሪያው ነገር ዘፈንን ኃጢአት የሚያሰኘው የሰው ልጅ ከተፈጠረበት ዓላማ ውጪ ስለሚያደርግ ነው። የሰው ልጅ የተፈጠረው ለምንድን ነው? እግዚአብሔርን አመስግኖ እግዚአብሔርን ቀድሶ አወድሶ ክብሩን መንግስቱን እንዲወርስ ነው የተፈጠረው የሰው ልጅ። ስለዚህ የዘፈን ሐሳብ ከዚህ ውጪ ነው። የዘፈን ሐሳብ ከዚህ ውጪ ነው። በአንድም በሌላም ሰይጣንን ማገልገል አሊያም ደግሞ ውዳሴ ሰብ ወይም ደግሞ ለሰው ውዳሴ ማቅረብ ነው ዘፈን። ስለዚህ በዚህ ምክንያት የሰውን ልጅ ከተፈጥሮ ወይም ደግሞ ከተፈጠረበት ዓላማ ውጪ ስለሚያደርግ ዘፈን ኃጢአት ነው። የዘፈን እውነታው ኃጢአት ሆኖ ሳለ ምዕመናን የራሳቸውን ምክንያት በመስጠት ሲሸሹ ይስተዋላል። በአጠቃላይ ተደጋግሞ ቢነገርም የሙዚቃን ኃጢአትነት ስለምን መቀበል አቃተን? የመጀመሪያውና ዋናው ነገር ልምምዱ የሰውን ልጅ ከዚህ እንዳይወጣ አድርጎታል። ሁለተኛው በቃ ከመንፈሳዊ ሕይወት ሩቅ ነን። ዝለት አለ፣ የመንፈስ ዝለት አለ። በትክክል ቤተክርስቲያን እያለች ያለው ነገር ቤተክርስቲያን በምትለው በምታምነው በምታስረዳው በምታስተምረው መልኩ አለመቀበል ለዛ ምላሽ እንዳንሰጥ ያደርገናል። ቴሌቪዥኖቻችን ሬዲዮኖቻችን ያላቸውን መርሃ ግብር ዝም ብለን ብንፈትሽ ዘፈኑ ብዙ ነው። ስለዚህ መደበኛ ይመስላል። በዚህም መምህሩ ኦርቶዶክሳውያን በተለይም ወጣቱ የምዕመናን ክፍል ከዘፈን ልማድ ራሱን መቆጠብ ይገባዋል በማለት ተከታዩን መልእክት ለግሰዋል። የተፈጠርኩት እግዚአብሔርን ላመሰግን ነው፣ እግዚአብሔርን አመስግኜ የክብሩ የመንግስቱ ወራሽ ለመሆን ነው ብሎ ሰው ማመን አለበት፣ መምጣት አለበት። ይሄንን ሲያምን ወደዚህ ሲመጣ ከዛኛው ወይም ደግሞ ከዘፈን ዓለም እየወጣ ይመጣል ማለት። ስለዚህ የመጀመሪያው ነገር የተፈጠረበትን ነገር ማሰብ፣ ቅድም ያልነው ስርዓት አምልኮ በቃ ተሳታፊ መሆን አለበት። በቤተ ክርስቲያን ያሉ ከዚህ ጋር ለዚህ ፈተና ምላሽ የሚሆኑ አገልግሎቶች አሉ። ስለዚህ ቅዳሴው፣ ማህሌቱ፣ ሰዓታቱ ይሄን የመሰለው ዝማሬው፣ እነዚህ የመሳሰሉት በሙሉ የሰውን ልጅ ከዚህ እንዲወጣ ያደርገዋል። መፍትሄ ነው። እንግዲህ ዘፈን ከባህሪያችን ጋር ሲማር የተፈጠርንበት ዓላማ አይደለም። ምንም ጥያቄ የለውም። 4 ነጥብ። በቃ ምንም እንትን የለም። ዘፈን ከተፈጠርንበት ዓላማ ውጪ ስለሚያደርግ ነው። እኛ የተፈጠርነው እግዚአብሔርን ለማመስገን ነው፣ ለምስጋና ነው አይደል? ለአኮቴት ነው የተፈጠርነው። ከዚህ ዓላማ ያርቀናል። ከእግዚአብሔር አገልግሎት ይለየናል። ከእግዚአብሔር ያርቀናል። ከእግዚአብሔር የሚያርቀን ነገር ከተፈጠርንበት ዓላማ የሚያርቀን ነገር ካለ ደግሞ ያንን ቆርጠንና አስወግደን መጣል ግድ ነው። ምክንያቱም በዘፈን ውስጥ እግዚአብሔር አይደሰትም። በዘፈን ውስጥ እግዚአብሔር አይመሰገንም። በዘፈን ውስጥ እግዚአብሔር አይከብርም ማለት በቃ እግዚአብሔር ካልከበረ፣ እግዚአብሔር ካልተደሰተ፣ እግዚአብሔር እዛ ውስጥ ማይገኝ ከሆነ ለምንድን ነው እኛ እዛ ውስጥ የምንገኘው? የተፈጠርንበት ዓላማ ምንድን ነው? ይህን ማድረግ ያስፈልጋል። ትክክል አይደለም ብለን የምንጮም ይሄ ነው። በተለይ እኮ በተለያየ ሁኔታዎች የዘፈን ድግሶች፣ የዘፈን ኮንሰርቶች ይዘጋጃሉ። አሁን እኮ ድምጽ እየተሰማ ያለው ከቤተ ክርስቲያኑ አገልግሎት ጋር ተጣብቆ ነው የመጣው ነው። ተስታኮ ነው የመጣው ነው። ከቤተ ክርስቲያኒቱ አገልግሎት ጋር ከጥምቀት በዓል ጋር እንዴ ታኮ ነው የመጣው። የልደትን በዓል እኮ በቤተ ክርስቲያን እናክብር የምንለው የክርስቶስን የልደት በዓል ምክንያት አድርገን እግዚአብሔር በማይገኝበት እሱ ባልተወለደበት እሱ ባልከበረበት ቦታ በዘፈንና በጭፈራ አንገኝ ስንል አንዳንዴ ነገሮችን በቅንነት ነው እየተመለከትን ያለ ነው፣ ለነገ ለማስተካከል ማለት ነው። ከዚህ አንጻር ተመልከቱ። እንደው ጥምቀት በጎንደር ማለት ምን ማለት ነው? መጨፈር ማለት ነው ብሎ አባ ገብረ ኪዳን የተናገሩት አለ። በጎንደር ተብሏል አይደል? አሁን ጥምቀትን በጎንደር ተብሎ ግን የጥምቀት ምንድነው ያለ? ጭፈራ፣ ዓለም ማቅለጥ፣ ዘፈና። ጥምቀትን በጥምቀት መላእክት ዘመሩ ይባላል እንጂ ተዘፈረ ይባላል? መደለቅ፣ ቀን ታቦት ሲያደራጁ መዋል። አሁን ደግሞ ወጣቱ ነው ዋና የቤተ ክህነት ስራ አስኪያጅ መስሎ የሚውለው። የወደደውን አባ ተሰለፍ ይላል፣ ያኛውን ይውጡጡጡ ጠቧል። ወይ መከራ ይላል። በአባታችን ቤት መኖሪያ ታሳጡን። እንደው ቆይ ደረስ እኮ መንገዱን የሚመሩት እነሱ ናቸው። ቡራኬ ነው የቀረ እንግዲህ ማለት ነው። እንደዚያ ሲያረግ ይውላል። ማታ ቢራውን ገዝቶ ወደ ሰማይን በጡጫ ምድርን በርግጫ ነው በቃ። ጽድቁ ስትፈጭ ውላ አወካች ማተላ ይባላል። ስትፈጭ ውላ አወካች ማተላ ይሏቸዋል። ይሄ ነው እንደ ስም መገኘት፣ እንደ ክርስትና መገኘት፣ እንደ ኢትዮጵያ መገኘት፣ እንደ ክርስቲያንነት መገኘት፣ የእግዚአብሔር ልጅ እንደመሆናችን መገኘት አለብን። እንደ ቅዱሳን አባቶቻችን እንደ ስማቸው የነሱ ልጅ ነኝ ካል የነሱን ስራ ይዞ መገኘት፣ የአብርሃም ልጅ ነኝ ካል የአብርሃምን ስራ የተከታተላችሁትን ይመስላል። መቼም አባቶቻችን በተለያየ ሁኔታ በተለያየ መንገድ ያስተምሩናል፣ ቤተክርስቲያንም ታስተምረናለች እና
አንዳንድ የቆምንባቸውን ዓላማዎች ልናውቅ ያስፈልጋል። አሁን ጎንደርን ስንነካ ጎንደር የምንወዳ አካላቶች እንዲነካ አንፈልግም። እኛም እንወዳታለን እኮ የሚጠላት አካል የለም። እየተናገርነው ጎንደርን የማይመጥን ነገር ተካሄደ። ያቺ የሊቃውንት መፍለቂያ ሀገር፣ ያቺ ብዙ ቅዱሳን ያሉባት ሀገር፣ ያቺ ብዙ አድባራትና ገዳማት ያሉባት ሀገር ተደፈረች፣ ተነካች ነው። በእርግጠኝነት እኮ የጎንደር ህዝብ አይደለም ይሄን እያደረገ ያለው። ምናልባት እኔ የተለያዩ አጀንዳዎችን ተቀብሎ የሚያደርጉ አካላቶች ሊኖሩ ይችላሉ ብዬ አስባለሁ። ስለዚህ ይሄንን እኛ ቆርጠን መጣል እንችላለን ማለት ነው። ኖ አይሆንም፣ ይሄ የጥምቀት በዓል ነው፣ ይሄ የቤተ ክርስቲያን በዓል ነው፣ በዝማሬ በእልልታ በሆይታ ነው እግዚአብሔርን ነው የምናመሰግነው ብለን ቆርጠን እንጥላለን። ዝም ስንል ግን እያደገ ሲሄድ ሌሎች ታሪኮች እንዴ ዛሬ ሰዎች ማስተባበያ ምን ያመጣል መሰላችሁ? ታቦቱ ከገባ በኋላ እኮ ነው የተዘፈነው፣ ምን ችግር አለው ይላሉ። ያስ ይቻላል፣ ያስ ይሆናል። ታቦታቱ ባርከውት በሄዱት መሬት ላይ ምድር ላይ ስንዘልስ ይቻላል መስለኝ። ሐሳብ ስጡበት በቅንነት ማለት ነው። የሚጠቅም የሚገነባ ሐሳቦችን ስጡ። ዛሬ እንግዲህ ጥር 15 በጣም ትልቅ በዓል አለ። የቅዱስ ቂርቆስና እናቱ ኢየሉጣን በዓል እንግዲህ የቅዱስ ቂርቆስ ታቦት ባለበት ዛሬ ሲከብር ሲነክስ ውሏልና ደው በዓሉ ስለምን እንደተከበረ ተማምረን እንጨርሳለን። የሕፃናት እልቂት፣ የከብት በሽታ፣ የእህል እጦት፣ ረሃብ፣ ቸነፈር ስም በተጠራበት ቤተ መቅደስ በታነጸበት ስዕል አድኖ ባለበት ቦታ ሁሉ አይደርስም የሚል አስደናቂ ቃል ኪዳን የተቀበለ ስጋው በኤልያስ ሰረገላ ወደ ሰማይ ያረገ ገና በሁለት ዓመት ከ9 ወሩ ሰማዕትነትን የተቀበለ እናቱ እግዚአብሔርን እንዳትክድ አስተምሮ ወደ ፈጣሪ ለምኖ የመለሰ በእድሜው ገና ልጅ ሲሆን የሁላችን አባት የሆነ ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ነገ ጥር 15 ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ይሄ ቃል ኪዳን ብዙዎች ዘንድ ደርሶ ሌሎች እንዲጠቀሙበት ኮፒ ሊንክ ሼር ፖስት እያደረጋችሁ በኮሜንት ደግሞ የቅዱሳን ቂርቆስና ኢየሉጣ በረከታቸው ይደርብን እያላችሁ ጻፉልኝ። እስከ መጨረሻም ተከታተሉ። ይሄ ቅዱስ 3 ዓመት እንኳን ሳይሞላው በ2 ዓመት ከ9 ወሩ ታላቅ ሰማዕትነትን የተቀበለው ሕፃኑ ቅዱስ ቂርቆስ አባቱ ኮዝሞስ ወይም ስምዖን እናቱ ኢየሉጣ ይባላሉ። ሕፃኑ ቅዱስ ቂርቆስ በኅዳር 15 ቀን የተወለደ ሲሆን ሀገሩ በታችኛው እስያ ልዩ ስሙ አንጌቪየን ይባላል። ዘመኑ ዘመነ ሰማዕታት ነበርና መምለክ የጣዖት የሆነው ንጉሥ እስክንድሮስ ቅድስት ኢየሉጣን ለጣዖት ተገዢ ብሎ አስገደዳት። እርሷም ሕፃኑ ልጅ መጥቶ ይመስክር ብላ ስትናገር ሕፃኑ ቅዱስ ቂርቆስ ተጠራና ተጠየቀ። ሕፃኑ ቅዱስ ቂርቆስም ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ነው የምንሰግደው ብሎ የአምላኩን ክብር በሕፃን አንደበቱ መሰከረ። ሕፃኑም ይህን በመሰከረ ጊዜ እድሜው ገና 2 ዓመት ከ9 ወሩ ነበረ። ነቢዩ ቅዱስ ዳዊት ከልጆችና ከሚጠቡት አፍ ምስጋናን አዘጋጀ ሲል እንደተናገረ መድኃኔዓለም ክርስቶስ በቅዱስ ወንጌሉ ላይ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግናለሁ ያለውን ቃል በሕፃኑ ቅዱስ ቂርቆስ ሕይወት ተግባራዊ ሆኖ አይተነዋል። ማቴዎስ 11:27 በነቢዩ ትንቢት መሰረት በበዓለ ሆሳዕና ዕለት በእናታቸው እቅፍ ጀርባ ላይ የነበሩ እምቦቅቅላ ጨቅላ ሕፃናት ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው በማለት ጌታችንን አመስግነውታል። እንዲሁ ሁሉ ቅዱስ ቂርቆስ በካዲው ንጉሥ ፊት የጌታችንን ክብር በመሰከረ ጊዜ ንጉሡ እጅግ ተቆጥቶ 40 ጋን ውሃ የሚይዝ በርሜል አስጥዶ 40 ቀን ሙሉ እሳት አስነድዶ ቅንጭብ፣ ዘይት፣ ዝፍጥ፣ ሌላ በእጅጉ የሚጎዱ ነገሮችን በውስጡ ጨምሮ ቀምሞ ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ወደዚያ እቶን እሳት እንዲከቷቸው አዘዘ። ንጉሡ እስክንድሮስ ጭፍሮቹን ሰም፣ ጨው፣ ባሩድ፣ ሙጫ፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምሩበት ብሎ ማዘዛቸው። ጭፍሮቹም ያዘዛቸውን ከፈጸሙ በኋላ መጥተው ያዘዝከንን ሁሉ ጨምረንበት ነዶ ፈልቷል አሉት። ድምፁ እንደ ነጎድጓድ ይሰማል፣ ወላፈኑም እንደ ፀሐይ ያንጸባርቃል። የፍላቱ ኃይልም 14 ክንድ ያህል እየዘለለ ይወጣል። በውስጡ የሚጣሉትን ሰዎች እዘዝ አሉት። ያን ጊዜ ሕፃን ቂርቆስና እናቱ ኢየሉጣን ይዘው ከእስር ቤት አወጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስሯቸው ነበርና ፍላቱ ወደ ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜም 1400 ሰዎች እንዲወጡና በፈለው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹሙ አዘዘ። ቅድስት ኢየሉጣም የፍራቱን ግርማ ባየች ጊዜ ተረበሸች። ተጠብቆላት ያለውን ዋጋ ትታ ልትክድ ፈለገች። ቅዱስ ቂርቆስ ይህን ባሞቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼ ማይደርብሽ እያለ ከብሉይ ከአዲስ ኪዳን እየጠቀሰ እንድትጸና አስተማራት። ነገር ግን እናቴ ሆይ አናንያና አዛርያ ሚሳኤልን እግዚአብሔር ከእቶነ እሳት እንዳወጣቸው ወቂ፣ እኛን ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናቴ ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጪ በማያልፈው በዘላለም እሳት ውስጥ ልትቀጭ ትሻለሽን? እናት ሆይ ይሄን አትሺ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል አላት። ሶስናን ከኃጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እርሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጅን ልንፈጽም ፈቅዶ እንደሆነ የኢዮብን ነጻነት ወይም ትዕግስት ልናገኝ ይገባናል። እሱ ልጆቹንና ሚስቱን ያገኘው ገንዘቡን ሁሉ አጥቶ በመጨረሻ ሰውነቱን አጥቶ ነበርና ምንም የቀረበት አልነበረምና እግዚአብሔርን
እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ አለ እንጂ የእግዚአብሔር ስሙ ለዘላለም ይመስገን አለ። እኛም ይህንን መከራ ልንታገስና የተጠበቀልንን ልንከተል ይገባናል እያለ አብዝቶ መከራት አስተማራት። ነገር ግን በዚህ ምክር እናቱ መመለስና ለሰማዕትነት መዘጋጀት አልቻለችም። ከዚያም በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። እግዚአብሔር ሆይ ይህች ባሪያ ከምትክድ ከሕይወት መጽሐፍ እኔን ፋቀኝ አለ። አቤቱ ይህንን ነገር ልታደርግ አይገባም። አቤቱ እርሻውን ልታቃጥል ፍሬውን ልትባርክ ትወዳለህን? አቤቱ እንጨቱን ቆረጡት፣ አንድዱት፣ ቅጠሉን ጠብቁ ብለህ ልታዝ አይገባም። እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ ይህ አይገባም። ያመነብህ ሁሉ ይህን ያይ ዘንድ ማዳን የሚችል አምላክ ኖሯቸው ቢሆን ከዚህ እሳት ባልሸሹ ነበር ብሎ እንዳይጠራጠር፣ ዲያብሎስ ከባለስልጣኑ ይልቅ እኔ የበረታው ቅዱሳኑን ድል ነሷቸው ብሎ እንዳይመካ፣ ከመንጋው አንድ በቀማው እንዳይል አቤቱ የኃይልን መንፈስ ለእናቴ ስጣት አበረታት ብሎ ጸለየ። በዚያንም ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዛም በኋላ ቅድስት እናቱ እንዲህ አለች፣ በመንግስተ ሰማያት አባት የሆንከኝ ልጄ ወይ ጌታ ኃይልን ሰጠኝ፣ የሚጠብቀንን ገድላችንን እንፈጽምና ድልን እንሳ አለችው። የብረት ጋኑ ሲነድ ሳይሆን በምንጭ ላይ በስቶ እንደሚወርድ ጠሉ ነው አየዋለሁና። ቅዱሳኑ ይህን ሲነጋገሩ አንስተው ከብረት ጋን ውስጥ ጨመሯቸው። በውስጡም አንገት የሚቆለምም፣ ልብን የሚያጣምም፣ ሆድን የሚሰቀስቅ፣ ስርንም የሚበጥስ መሳሪያ ነበረበት። ወዲያውም የራማውሉ ሊቀ መላእክት ቅዱስ ገብርኤል እንዳይነ ጥቅሻ ፈጥኖ ከሰማይ ወረደና የብረት ጋኑን እሳት ፈጽሞ አበረደው። ከቅዱሳኑ አንዱን እንኳ ሳይነካ የብረት ጋን ማቃጠሉን ፍላቱ ጸጥ አለ፣ እንደ ውሃም ሆነ። ንጉሱ እሳቱ እንዳልጎዳቸው ሲያውቅ ከዛ አውጥቶ በሕፃኑ ቅዱስ ቂርቆስ አፍና አፍንጫ መርዝ ከተተበት። ነገር ግን መርዙ ምንም አልጎዳውም፣ እንዲያውም ምግብ ሆነው። ዳግመኛም ጨውና በርበሬ ባይኑ አነደዱበት፣ አሁንም ምንም አልነካውም። ከዚያ በኋላ ሹሙ እስክንድሮስ 14 የተሳሉና የጋሉ ብረቶች ያመጡ ዘንድ ዳግመኛ አዘዘ። 7ቱን በእናቱ አካል 7ቱን በሱ አካል ውስጥ ይከቱ ዘንድ፣ ከነዚህም 2ቱን በጆሮቹ፣ 2ቱን በዓይኖቹ፣ 2ቱን በአፍንጫዎቹ፣ አንዱን በልቡ ይከቱ ዘንድ አዘዘ። በሕፃኑ ላይም ሹሙ እንዳዘዘው ሁሉ አደረጉበት። 2ቱን በጆሮቹ፣ 2ቱን በዓይኖቹ፣ 2ቱን በአፍንጫዎቹ፣ አንዱን በልቡ ከተቱበት። አሁንም ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደና ፈወሳቸው። ዳግመኛም የሕፃኑን ራስ ከነቆዳው ገፈው በእሳት ውስጥ ይጨምሩ ዘንድ ሹሙ አዘዘ። እንዲሁም አደረጉበት። ዳግመኛም ቅዱስ ገብርኤል እንዳይነ ጥቅሻ ፈጥኖ መጥቶ ይህንን መከራ ከሕፃኑ አራቀለት። ዳግመኛም ሹሙ በመቃን ውስጥ ጨምሮ በገመድ እንዲሰቅሉ ታዘዘ። ከዚህ መከራ መልአኩ አዳነው። ሐምሌ 19 ቀን በዓሉ በታላቅ ድምቀት የምናከብረው ይህንን ሁሉ የሊቀ መላእክት የቅዱስ ገብርኤልን ተራዳይነት በማሰብ ነው። ንጉሱ በእንደዚህ አይነት ሁኔታ በብዙ ጭንቅና ስቃይ ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ለ3 ዓመታት አሰቃያቸው። እነርሱ መከራን እየተቀበሉ በካዲው ንጉስ ፊት የአምላካቸውን ስም እየጠሩ መሰከሩ። ለእግዚአብሔር የሚሳነው ነገር የለምና ክብሩን ይመሰክሩለት ዘንድ የቢታንያን ድንጋዮችና የበለዓምን አህያ አንደበት ከፍቶ ያናገረ አምላክ 3 ዓመት እንኳ ባልሞላው በ2 ዓመት ከ9 ወር ሕፃን ልጅ ላይ አድሮ በወቅቱ የነበሩ አላዊያን ነገስታትን ክብሩን እንዲያውቁ አደረገ። ሕፃኑ ቅዱስ ቂርቆስ ሄሮድስ ስላስፈጃቸው 144,000 የቤተልሔም ሕፃናት አለቃቸው ነው። ይህስ እንደምን ነው ቢሉ ሄሮድስ ሲያስፈጃቸው እነዚያ እልፍ የቤተልሔም ሕፃናት የተገደሉት ጌታችንን ለማግኘት በተደረገው ፍለጋ ምክንያት ስለሆነ ቅዱስ ቂርቆስን በመሞት ይተካከሉታል። እርሱ ግን የአምላኩን ስምና ክብር በማስተማር በመመስከር ሰማዕትነትን ስለተቀበለ በዚህ ይበልጣቸዋልና ለእኛ እልፍ የቤተልሔም ሕፃናት አለቃ አድርጎ ጌታችን ኢየሱስ ክርስቶስ ሹሞታል። ቅዱስ ገብርኤልም እንደሚናገረው መንገድ ጠራጊ ከተባለ ከዮሐንስ መጥምቅ በቀር ሴቶች ከወለዷቸው እንዳንተ ያለ አልተገኘም በማለት ጌታችን በማይታበል ቅዱስ ቃሉ ታላቅ የሆነ ቃል ኪዳኑን በመሐላ ጽንቶለታል። በመጨረሻም ሕፃኑ ቅዱስ ቂርቆስ ተጋድሎን ፈጽሞ ጥር 15 ቀን በ3 ዓመት ከ1 ወር ከ3 ቀኑ አንገቱን በሰይፍ ተቆርጦ ሰማዕትነትን ተቀብሏል። ሲሰየፍም ከአንገቱ ደም፣ ውሃ፣ ወተት የወጣ ሲሆን 3 አክሊላትን ወርደውለታል። ጌታችንም የመከራውን ጽናት የትዕግስቱን ብዛት አይቶ ከመከራው ሊያሳርፈው ፈቀደና ተገለጸለት። ሰላም ለከ ኦ ፍቁሬ ቂርቆስ አለው። ሰላም ላንተ ይሁን የመከራህን ጽናት የትዕግስትህን ብዛት አይቼ ከዚህ ዓለም ድካም ላሳርፍ መጣሁ ብሎ ብዙ ቃል ኪዳኖችን ሰጠው። ስምህ በተጠራበት ቤተ መቅደስ በታነጸበት ስዕል ባለበት ቦታ ሁሉ የሕፃናት እልቂት፣ የከብት በሽታ፣ የእህል እጦት፣ ረሃብ፣ ቸነፈር አይደርስም የሚል አስደናቂ ቃል ኪዳንም ገብቶለታል። ሕፃኑ በምድር ላይ አልተቀበረም። ይልቁንም ጌታችን በኤልያስ ሰረገላ ስጋውን አሳርጎታል። እናቱ ቅድስት ኢየሉጣም ጥር 16 ቀን ሰማዕትነቷን በክብር ፈጽማለች። የቅዱስ ቂርቆስ ማህበርተኞች የሆኑ 11,004 ሰዎች የጌታችንን ክብር እየመሰከሩ በሰማዕትነት አርፈዋል። የቅዱስ ቂርቆስ ማህበርተኞች የሆኑ የቅዱሳን ሰማዕታት ረድኤተ በረከታቸው ይደርብን፣ በጸሎታቸውም ይማረን። የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ በረከታቸውም ይደርብን፣ ይቆየን። I'm
ለመምሮቻችን ቃለ ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። ከቅዱስ ቂርቆስና ከእናቱ ከኢየሉጣ እግዚአብሔር አምላክ በረከትን ይክፍለን፣ ሀገራችንን ሰላም ያድርግልን፣ ደው በፍቅር በአንድነት የምንኖርባት ምድር ያድርግልን ለማለት እወዳለሁ። በሌሎች መረጃዎች እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።